በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእናታችን የቅድስት ድንግል ማርያም የአስራት በኩራት የቅዱሳን ጻድቃን ሰማዕታት ደናግላን መነኮሳት ቤተሰቦች በወደደን ባከበረን ባፈቀረን በክርስቶስ ኢየሱስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር አምላካችን፣ እግዚአብሔር አባታችን፣ እግዚአብሔር ጠባቂያችን፣ እግዚአብሔር መጋቢያችን መጠበቅን ጠብቆ ከመከራ ሥጋ ከመከራ ነፍስ ሰውረው መዓልቱን እንዲጠብቀን የእርሱ መልካምና ቅዱስ ፈቃድ ይሁንልን። ሌሊቱም የእርሱ እረኝነት አይለየን። ሰው ለሰው አስታዋሽ ነው። እንዲህ ጥቂት ነገር ላስታውሳችሁ ወዳለውኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሰን አደረሳችሁ። ፍጻሜያችንን መድኃኔዓለም ክርስቶስ ከእሱ ጋር ያደርግልን። ከበለስ መርገም ጀምሮ እስከ ስቅለቱ ድረስ ያለውን ነገር አውርተናል ባለፈው ሳምንት ውስጥ። በሚቀጥለው በዚህኛው ሳምንት ደግሞ ማዕዶት በሚለው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ ዳግም ትንሣኤ፣ እሑድ እንደዚሁ ይቀጥላል እና የዚህኑ ሳምንት ደግሞ በተከታታይ ልናደርስላችሁ ወደናል። በጸሎታችሁ አስቡን። እግዚአብሔር ከሁላችንም ጋር ይሁንልን። እንግዲህ ዛሬ እሑድ ትንሣኤ ማግስት ሰኞ የሚባለው ማዕዶት ነው። ማዕዶት ብሂል ፋሲካ ማለት መሻገር ማለት ነው። ፋሲካ ማለት ከጨለማ ወደ ብርሃን ከሞት ወደ ሕይወት መምጣት ማለት ነው። ከሲኦል ወደ ገነት መግባት ማለት ነው። እንግዲህ ነፍሳት በዛሬው ዕለት ወደ መንግሥተ ሰማያት እንደገቡ ሊቃውንት ያስተምራሉ። በትክክለኛው ስርዓት ወይም አስተምሮ አርብ ሰርክ ላይ ነው ነፍሳት ወደ ገነት የገቡት፣ ከሲኦል ወጥተው ወደ ገነት የገቡትና ለምንድን ነው ታዲያ ወደዚህ ወደ ሰኞ መጥቶ ማዶ ተብሎ የተቀመጠው ቢባል በዚህን ዕለት ታሪኩ እንዲተረክ ታሪኩ እንዲሰበክ ህዝብ እንዲያውቅ እንዲረዳ ለማድረግ ነው እንጂ ነፍሳት ከሲኦል የወጡት በዕለተ አርብ እንደሆነ ያው መጽሐፍ ቅዱስም ይነግረናል፣ እኛም በትክክሉ እናውቃለን። ታሪክ በዕለቱ ረዥም ስለሆነ ህዝቡ እንዲረዳ ተደርጎ ወደዚህ ተሸጋግሯል እና ሰኞ እንድንማር ተደርጎልናል። ለእኛው ተብሎ ነው እና ማዕዶት በመባል ይታወቃል በአንደኛ ደረጃ። በሁለተኛ ደረጃ ማዕዶትን ስናነሳ ዘጸአትን እናስታውሳለን። ዘጸአት በብሉይ ኪዳን እስራኤላውያን ዘሥጋ በሙሴ አማካኝነት ከ430 ዓመት ባርነት ዘመን በኋላ ነፃ እንደወጡ በመጽሐፍ ቅዱስ በኦሪት ዘጸአት ምዕራፍ 12 በደንብ ተደርጎ ተመዝግቦልናል። እንረዳዋለን እናውቀዋለንም እና በዚህ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመርገመ ሥጋ ከመርገመ ነፍስ ከጥንተ አብሶ ከኃጢአት ውርስ ከሲኦል ወደ መንግሥተ ሰማያት ማሸጋገሩን እናያለን። ሙሴ በጌታችን በመድኃኒታችን በኢየሱስ ክርስቶስ ምሳሌ፣ የሙሴ በትር በጌታችን በመድኃኒታችን በኢየሱስ ክርስቶስ ዙፋን በሆነው በቅዱስ መስቀሉ፣ ባሕረ ኤርትራ የሲኦል ምሳሌ ሆነው በዚህ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ወደ ሕይወት ከሲኦል ወደ መንግሥተ ሰማያት አስገብቶናል። በፈሰሰው ደግሞ በተቆረሰው ሥጋ ሙሴ እግዚአብሔርን እያናገረ ነው። መድኃኔዓለም ኢየሱስ ክርስቶስ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ በመሆን እኔና እናንተን ከሲኦል ባርነት ነፃ አውጥቶናልና ክብር ለስም አጠራሩ ይሁንልን። ስላደረገልን ሁሉ ስለሚያደርግልንም ሁሉ ክብር ለስም አጠራሩ ይሁንልን። ስለዚህ በሶስተኛ ደረጃ የምንመለከተው አባታችን አብርሃምን ነው። አባታችን አብርሃም ከታራን ወደ ከነአን ገብቷል እና ከጣዖት አምልኮ ስፍራ ወደ እግዚአብሔር ወደሚመለክበት ማርና ወተት ወደምታፈልቀው ወደ ሰላም ከተማ መግባቱን የምንረዳበት ነው። በሌላ መልኩ ዮርዳኖስን ተሻግሮ ሊቀ ካህናቱን መልከ ጼዴቅን አግኝቷል። ህብስተ በረከትን ጽዋ አኮቴትን ለካህኑ ለመልከ ጼዴቅ እንዳበረከተ ሁሉ ከጦርነት ተርፎ ከጥላቻ ከጦር ሜዳ ተርፎ መጥቶ ለመልከ ጼዴቅ ይሄንን ህብስተ በረከት ጽዋ አኮቴት እንዳቀረበ ሁሉ እኔና እናንተም ኃጢአት ከበዛበት ከስጋም ከነፍስም ጦርነት ዓለም ከዘማዊቱ ዓለም ከቀማኛ ዓለም ከሴተኛ ዓለም ከዘረኛ ዓለም ከጦረኛይቷ ዓለም ራስን ከመውደድ ወጥተን ራስን ከማምለክ ወጥተን ገንዘብን ከማምለክ ወጥተን ሌላም ነገር ከመያዝ ከእግዚአብሔር ከሚለየን ነገር ወጥተን ለጌታችን ለአምላካችን ለእግዚአብሔር የንስሐ እንባ አስራት በኩራቱን እንደዚሁም ደግሞ የጸጸትም የተሰበረ ልብ እግዚአብሔር አይንቅም እንዲል ቅዱስ ዳዊት
የተሰበረ ልብ ይዘን እንድንመጣ በዚሁ አጋጣሚ መልእክቴን አስተላልፋለሁ። በሌላ መልኩ ሁላችንም ማስተዋል ያለብን አብርሃም ለመልከ ጼዴቅ ህብስተ በረከት ጽዋ ኮቴት ይዞ መጥቷል። እኔና እናንተ እረኛችን፣ ጠባቂያችን፣ ታዳጊያችን መድኃኒዓለም ኢየሱስ ክርስቶስ ታርዶልን ነው የምንበላው። ፋሲካችን ክርስቶስ ነው። ለዚህም ነው ፋሲካችን ታርዶልናል ተብሎ የተጻፈው ማለት ነው። ስለዚህ በገላትያን 5:1 ላይ ክርስቶስ በነፃነት እንድንኖር ዘንድ ነፃ አውጥቶናልና ከእንግዲህ ወደ ባርነት አትመለሱ ይላል ብርሃነ ዓለም ቅዱስ ጳውሎስ። በገዛ ፈቃዳችን ወደ ባርነት ካልተመለስን በስተቀር ኢየሱስ ክርስቶስ ያለብንን ሸክም ዕዳ በደላችንን ሁሉ ደምስሶ ከእግራችን በታች ጥሏል። እንዲህም ብሎ በቃሉ አስተምሮናል። እባብና ጊንጥን ትረግጡ ዘንድ ስልጣንን ሰጧችሁ፣ በእኔ የሚያምን ሁሉን ያደርጋል ይችላልም ብሏልና አምነን ንስሐ ገብተን ከኃጢአታችን ርቀን በእሱ እቅፍ እንድንኖር መድኃኒዓለም ክርስቶስ የሁላችንን ፍጻሜ ያሳምርልን። ማዕዶት መሻገር ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ